ከሳምንት በኋላ ደግሞ 80K ይጠፋል ተባብለናል። ብዙዎቻችሁም እዚህ ጋር ነው ተስፋ ቆርጣችሁ የምትፈቱት። እዚህ ጋር ግን እንደምታዩት እዚህ አፕ ላይ ሌላ ነገር ሳያካትት አንድ ሰው ዴሊ ታስክ ብቻ በመስራት በቀን 3 ሰዓት በመቀመጥ እስከ 60 USDT መስራት ይችላል። ይሄ ደግሞ በኢትዮጵያ ወደ 11000 ብር አካባቢ ነው። ሌላ ነገር ሳያካትት ኤጀንት ኮሚሽን፣ ሌላ ኢንቫይት እሱን ሳያካትት በዴሊ ታስክ ብቻ በመስራት ማለት ነው እስከዚህ ድረስ መስራት ትችላላችሁ። ለጀማሪዎች ደግሞ 0.9 USDT አካባቢ ነው የሚሰሩት። ይሄ ደግሞ በኢትዮጵያ ወደ 170 ብር አካባቢ ነው። ሌላ ኤጀንት ኮሚሽን ሌላ ነገር ሳያካትት ነው። 0.9 USDT ደግሞ በኢትዮጵያ ወደ 170 ብር ነው የሚሰሩ ማለት ነው አፑ ላይ ገና ሲጀምሩ። ስለዚህ ሁላችሁም መጀመር ያለባችሁ አሪፍ አፕ ነው ይሄ አፕ። በባለፈው ቪዲዮአችን አፑ ላይ ስራ እንዴት እንደምጀምሩ በዚህ ቪዲዮ አሳይቼ ነበር። ከፕሌይ ስቶር አፑን አውርዳችሁ እንዴት ስራውን እንደምጀምሩ። በዛሬ ቪዲዮአችን ደግሞ አፑ ላይ ዴሊ ታስካችሁን እንዴት እንደሚሰሩ አሳያችኋለሁ። ስለዚህ ሁላችሁም ይሄንን ቪዲዮ ያያችሁ ስራውን መጀመር መስራት ትችላላችሁ። ስራውን ያልጀመራችሁ ሰዎች ደግሞ ፓርት 1 ቪዲዮን ያያችሁ ስራውን መጀመር ትችላላችሁ። ዴሊ ታስካችሁን ለመስራት የራሳችሁን ሩም ከፍታችሁ መስራት ትችላላችሁ። ወይም የተከፈተ ሩሞች አሉ፣ እዚህ ጋር ብዙ ሩሞች አሉ። ከነዚህ አንዱ ጋር ገብታችሁ መስራት ትችላላችሁ። የኔ ሩም ከፈለጋችሁ እዚህ ጋር አለ፣ እዚህ መታችሁ መስራት ትችላላችሁ ማለት ነው። ወይም ከላይ ፎሎ ያደረጋችሁ ሰው ካለ እዚህ ከላይ ፎሎ ሚል ላይ አለ፣ እዛ ጋር ገብታችሁ እኔን ፎሎ ካደረጋችሁ እዚህ ጋር ታገኙኛላችሁ። እዚህ መታችሁ ከኛ ጋር መስራት ትችላላችሁ ሩም ዴሊ ታስካችሁ ማለት ነው። ወይም የራሳችሁ ሩም ከፍታችሁ መስራት ትችላላችሁ። የራሳችሁ ሩም ለመክፈት ደግሞ እዚህ ጋር ፕላስ ምልክት ከሆነ እናንተ አሻራ ስላልሰጣችሁ አሻራ ሰጣችሁ፣ ቀጥሎ ደግሞ ሩማችሁን እንድትከፍቱ ያዛል ፕላትፎርሙ። ሩማችሁን ለመክፈት ከላይ ታይትል ጽፋችሁ መጨረሻ ላይ ደግሞ አኖንስመንት የሚላል እሱ ጋር ዌልካም አብረን እንስራ የሆነ ነገር ጽፋችሁ ሩማችሁን ክሬት ማድረግ ነው ማለት ነው። ፎቶ ካስገባችሁ በኋላ ከዛ የራሳችሁ ሩም ላይ እንደዚህ ዴሊ እየገባችሁ መስራት ትችላላችሁ። አሻራ ከሰጣችሁ ከጨረሳችሁ በኋላ ግን እንደዚህ ማይክ ስለሚመጣ ይሄንን ማይክ ነክታችሁ የራሳችሁ ሩም ገብታችሁ መስራት ትችላላችሁ ማለት ነው። ሩማችሁ ውስጥ ከገባችሁ በኋላ ደግሞ ከላይ እናንተ ባለቤት ከሆናችሁ እዚች ጋር መቀመጥ ትችላላችሁ አንደኛ ላይ ማለት ነው። ካልሆናችሁ ግን ሌላ ወንበሮች ላይ ነው የምትቀመጡት የሰው ሩም ውስጥም ስትሄዱ ማለት ነው። አንደኛ ላይ ብቻ ነው መቀመጥ የማትችሉት። እዚህ ጋር ደግሞ ወንበሩ ይለያያል። 80,000 ለመስራት 80,000 እና 6,000 ለመስራት አዳዲሶች እዚህ ጋር ከሁለት ጀምሮ እስከ 27 ያሉ ወንበሮች አንዱ ላይ ነው የምትቀመጡ። እነዚህ ባዶ ወንበሮች ላይ አንዱ ላይ ገብታችሁ ነው የሚሰሩ፣ ወይም የራሳችሁ ሩም እዚህ ጋር ተቀምጣችሁ ነው የሚሰሩ ማለት ነው። ከሱ ውጪ ደግሞ የክራውን ወይ ደግሞ 3000 በየቀኑ ለመስራት ደግሞ እዚህ ጋር እነዚህ ወንበሮች ከሁለት ጀምሮ እስከ 5 ያሉ ወንበሮች አንዱ ላይ ተቀምጣችሁ አንድ ሰዓት ስትቆዩ 3000 ታገኛላችሁ ማለት ነው። እዚህ ጋር ደግሞ አንድ ሰዓት ስትቀመጡ 80,000፣ ሁለተኛ ሰዓት ስትቀመጡ 6,000 ታገኛላችሁ። ዴሊ እነዚህ ነው የምትሰሩ ማለት ነው። ስለዚህ ታስካችሁን ደግሞ ከሰራችሁ በኋላ ሰዓታችሁን ለማየት እንደዛውም ደግሞ ክሌም ለማድረግ የቱ ጋር ነው የምትሄዱ? ከላይ እቺ 4 ማዕዘን አለች። 4 ማዕዘኗን ነክታችሁ ሚኒማይዝ አድርጋችሁ እዛው ወንበር ላይ እንደሆናችሁ ማለት ነው። ከዛ ሳትወጡ እዚህ ጋር ደግሞ ሚ የሚል አለ፣ እሱን ነክታችሁ ወደ ፕሮፋይላችሁ ትገባላችሁ። እዚህ ውስጥ ከገባችሁ በኋላ ታስክ የሚል አለ፣ እዚህ ጋር ታስክ የሚለውን አንዴ ትነካላችሁ። እሱ ላይ ከገባችሁ በኋላ ደግሞ እናንተ ጋር መጀመሪያ ላይ 80,000 ነው የሚኖረው፣ ቀጥሎ ደግሞ 6,000 ይኖራል እዚህ ጋር ማለት ነው። እኔ ግን 80,000ን ጨርሻለሁ። 6,000ን ደግሞ ወደ 90,000 ስላሳደግኩት አንድ ሰዓት ሰርቼ ምን ስንት አገኛለሁ ማለት ነው? 90,000 እሰራለሁ ማለት ነው። በየቀኑ 90,000 እሰራለሁ ማለት ነው። እዛ ጋር ሰዓቱን ሲጨርሱ ጎ ሚል ይጠፋና ክሌም የሚል ይመጣል። ለምሳሌ እኔ 9 ሰዓት ተቀምጫለሁ። እሱን ሲጨርስ እንደዛ ይመጣል። ከታች ደግሞ እዚህ ጋር ክራውን ሴት የሚል አለ። ክራውን ሴቱ ደግሞ አንድ ሰዓት ተቀምጣችሁ 60 ከ60 ሲሆን እዚህ ጋር ጎ ሚል ይጠፋና ክሌም የሚል ይመጣል። እሱንም ክሌም ታረጋላችሁ። ክራውን ወንበር ላይ ከ2 እስከ 5 ያሉ ወንበሮች ላይ ተቀምጣችሁ እዚህ ጋር ደግሞ ጋምብል ከተደረገላችሁ እዚህ ጋር ታገኛላችሁ። ያኛው ክራውን ሩም ረወርድ እናንተ ክራውን ካላችሁ እሱ የሚቆጠረው ነው። እዚህ ጋር እንደዚህ ክሌም ታረጋላችሁ። እዚህ ጋር ጋምብል ከተደረጋላችሁ ቲኮይን 1000። ከዛ እዚህ ጋር ደግሞ አንድ ሰው ፎሎ ካረገ ለሳምንት 3 ሰው ከሳምንት በኋላ ደግሞ 3 ሰው እናንተም ፎሎ ካረገ 1000 ክሌም ታረጋላችሁ እንደዚህ ማለት ነው። ዴሊ ታስካችሁ ለጀማሪዎች ይሄንን ይመስላል። ከሳምንት በኋላ ደግሞ 80K ይጠፋል ተባብለናል። ብዙዎቻችሁም እዚህ ጋር ነው ተስፋ ቆርጣችሁ የምትፈቱት። እዚህ ጋር ግን እንደምታዩት ጊፍት እየተቀበላችሁ ስትሄዱ 6,000 ወደ 12,000 ይቀየራል። 12,000 ለ2 ሰዓት ሰርታችሁ ስንት ነው የምታገኙ ማለት ነው? 12,000 2 ሰዓት ሰርታችሁ 24,000 ታገኛላችሁ ማለት ነው። 1 ሚሊዮን ጊፍት ስትቀበሉ ደግሞ 40,000 2 ሰዓት ሰርታችሁ
ታገኛላችሁ ማለት ነው 20,000 እዚህ ጋር ደግሞ እንደምታዩት 1.5 ወይ ደግሞ 1,500,000 ስትቀበሉ ደግሞ 30,000 2 ሰዓት ሰርታችሁ 60,000 ነው የምትሰሩ ማለት ነው እያላችሁ እዚህ ጋር እንደምታዩት 2 ሚሊዮን አንድ ሰዓት ሰርታችሁ 2 ሚሊዮን ማለት $20 ነው 3 ሰዓት ነው የምትሰሩ ማለት ነው ዴይሊ 3 ሰዓት 60 ዶላር ትሰራላችሁ ማለት ነው እዚህ ፕላትፎርም ላይ ስለዚህ እዚህ ፕላትፎርም ላይ ታስክ ብቻ በመስራት እስከዚህ ድረስ መስራት ትችላላችሁ ስቲል ሊዳችሁን እያሳደጋችሁ ስትሄዱ ማለት ነው ጥቅሙ ደግሞ ስቲል ሊዳችሁን ስታሳድጉ ምን ጥቅም አለ የሚለውን ደግሞ በቀጣይ ቪዲዮአችን እናያለን ስለዚህ ፎሎ ያላረጋችሁ ሰዎች ፎሎ አድርጉኝ እንደዛውም ደግሞ ኮሜንት ላይ ጥያቄ ካላችሁ መጠየቅ ትችላላችሁ